ሰላም ሰላም የምንዛሬ ተመን ደርሷል። ምንዛሬ በባንኮች በስንት እየተዘረዘረ ይገኛል? ጨምሯል የሚባለው እውነት ነው ወይ? የአሜሪካ ዶላር፣ ፓውንድ ስተርሊንግ፣ ዩሮ እንዲሁም ደግሞ ሌሎች አምስት እና ከዛ በላይ የሆኑ ምንዛሬዎች በአራት ባንኮች በንግድ ባንክ፣ በአዋሽ፣ በአቢሲኒያ እና በብርሃን ባንክ ዛሬ ሚያዝያ 16 በስንት እየተዘረዘሩ እንደሚገኙ መረጃን ይዘንላችሁ መተናል። እስከ መጨረሻው ድረስ አብራችሁን በመቆየት እንግዲህ ተከታተሉን ዘንድ በማክበር እየጠየቅን ቪዲዮውን ስትጀምሩ ላይክ ማድረግ እንዲሁም ለቻናሉ አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግ አይረሳ። አሁን ቀጥታ የምንሄደው ወደ መረጃችን ነው። የምንጀምረው ከኢትዮጵያ ንግድ ባንክ መረጃ ነው የሚሆነው። የኢትዮጵያ ንግድ ባንክ መረጃ የምንዛሬው ተመንን ስንት ይላል፣ በምን ደረጃ ላይ ይገኛል የሚለውን ስንመለከት አንዱን የአሜሪካ ዶላር በ156 ከ23 እየተሸጠ ነው የሚገኘው። ፓውንድ ስተርሊንግን ደግሞ በ206 ከ35 በመሸጥ ላይ ይገኛል። ዩሮን በስንት እየሸጠ ይገኛል ካላችሁን አንዱን ዩሮ በ182 ከ45 በመሸጥ ሲገኝ የስዊስ ፍራንክን ደግሞ በ194 ከ88 ነው በመሸጥ ላይ የሚገኘው። የኩዌት ዲናርን ስንመለከት አንዱን የኩዌት ዲናር በኢትዮጵያ ንግድ ባንክ ምንዛሬ መረጃ መሰረት ዛሬ በ518 እየሸጠ ነው የሚገኘው። የቻይና ዩዋንን በ22 ከ43 በዲራም ደግሞ በ42 ከ54 እንዲሁም የሳውዲ ሪያልን በ41 ከ65 በመሸጥ ላይ ይገኛል። እነዚህ የነገርኳችሁ ምንዛሬዎች ደግሞ በስንት ይገዛል የሚለውን ስንመለከት የአሜሪካ ዶላርን በ153 ከ17 ሲገዛ ፓውንድ ስተርሊንግን ደግሞ በ202 ከ31 ይገዛል። ዩሮን በ178 ከ87 ይገዛል። ስዊስ ፍራንክን ደግሞ በ191 ከ06 ነው በመግዛት ላይ የሚገኘው። የኩዌት ዲናርን በ490 ከ37 ይገዛል። የቻይና ዩዋንን ደግሞ በ21 ከ99 ይገዛል። የዲራምን ምንዛሬ ስንመለከት በ41 ከ71 ነው የሚገዛው። የሳውዲ ሪያልን ደግሞ በ40 ከ84 የኢትዮጵያ ብር ኢትዮጵያ ንግድ ባንክ በመግዛት ላይ ይገኛል ማለት ነው። ተመልካች አድማጮች መልእክት አለው። ውድ ደንበኞቻችን በተለይ በኢትዮ ዳይሬክት፣ በካሽጎ፣ በፋስት ፔይ፣ በወገን ሴንድ፣ በቦቲም፣ በሲቢ ኮኔክት፣ በላኪ ረሚት እና ኢትዮፔይ የገንዘብ መላኪያ መተግበሪያዎች እንዲሁም ከባንኩ ጋር በሚሰሩ ዓለም አቀፍ የኋላ አስተላላፊዎች በኩል ገንዘብ ሲላክላችሁ ከዕለታዊ የውጭ ምንዛሪ ተመን መሸጫ ላይ የ9 ብር ተጨማሪ ጉርሻ እናበረክታለን ብሏል። የኢትዮጵያ ንግድ ባንክ የ9 ብር ጉርሻ አለው ማለት ነው። የአሜሪካ ዶላርን በ165 ከ23 ማግኘት ይቻላል ማለት ነው። ቀጥለን የምንመለከተው የአዋሽ ባንክን ይሆናል። አዋሽ ባንክ የአሜሪካ ዶላርን በ154 ከ12 ገዝቶ በ157 ከ20 በመሸጥ ይገኛል። ዩሮን ደግሞ በ182 ገዝቶ በ186 ነው የሚሸጠው። ፓውንድ ስተርሊንግን በ208 ገዝቶ በ212 ይሸጣል። የስዊስ ፍራንክን ደግሞ በ195 ከ85 ገዝቶ በ199 ከ77 በመሸጥ ላይ ይገኛል። የሳውዲ ሪያልን ስንመለከት ደግሞ በ43 ከ13 ገዝቶ በ43 ከ99 ይሸጣል። ዲራምን በ44 ከ07 ገዝቶ በ44 ከ98 ነው የሚሸጠው። የካናዳ ዶላርን ስንመለከት ደግሞ በ111 ከ53 ገዝቶ በ113 ከ76 በመሸጥ ላይ ይገኛል ማለት ነው። ከዕለታዊው የምንዛሪ ተመን በተጨማሪ እዩልኝ ያለው የምንዛሪ ተመን መረጃ እንደሚያመለክተው ከሆነ ከውጭ ሀገር ከወዳጅ ከዘመድ በኋላ አስተላላፊ ወኪሎች በኩል የተላከላችሁን ገንዘብ በባንኩ ስትቀበሉ እንዲሁም በካሽ ስትመነዝሩ ከመደበኛ ምንዛሪ ተጨማሪ 10 ብር ጉርሻን ታገኛላችሁ ማለት ነው። እንቀጥላለን። በመቀጠል የምንመለከተው የአቢሲኒያን ባንክ ይሆናል። የአቢሲኒያ ባንክን የምንዛሪ ተመንም ስንመለከት እንዲሁ በ2% ጉርሻ ላይ ምንዛሪ አለው ማለት ነው። የአሜሪካ ዶላርን ዩኤስዲን ማለት ነው አቢሲኒያ ባንክን በ154 ገዝቶ በ157 ነው በመሸጥ የሚገኘው። ከዛ በፊት ግን መልእክት አለ። ተመልካች አድማጮቻችን በዚህ ቻናል ላይ የምንዛሪ ተመኖችን
እንዲሁም የወርቅ መረጃዎችን በማግኘት ላይ ትገኛላችሁ። በሌላ ቀንም እንደዚሁ ተመሳሳይ የሆኑ መረጃዎች እንዲደርሳችሁ ሰብስክራይብ ማድረግ በተጨማሪ ቪዲዮንም ላይክ እንዲሁም ደግሞ ለሌሎች እንዲደርስ ሼር እንድታደርጉ በማክበር እየጠየቅን ወደ አቢሲኒያ ባንክ እንሄዳለን። የአቢሲኒያ ባንክ የ2% ጉርሻ አለኝ ይላል። የውጭ ምንዛሬ ተመን ዛሬ ሚያዝያ 16 2018 ከውጭ ሀገር በዳብሽን፣ በዌስተርን ዩኒየን፣ በመኒግራም፣ በትራንስፋስት፣ በትሬፓይ፣ በተወዳሽ፣ በፋስት ፔይ እና በሌሎች አስተላላፊዎች በኩል ስትላኩ ወይም ደግሞ ሲላክላችሁ ስትመነዝሩ በሁሉም ቅርንጫፉ ቀልጣፋ የሆነ መስተንግዶ ይሰጣችኋል ማለት ነው። ቀጥለን የምንሄደው ወደ መግዣውና መሸጫ ይሆናል። የአሜሪካ ዶላርን በ154 ከ11 ገዝቶ በ157 ከ19 ይሸጣል። ፓውንድ ስተርሊንግን በ208 ከ35 ገዝቶ በ212 ከ52 ይሸጣል። ዩሮን በ182 ከ91 ገዝቶ በ186 ከ52 ይሸጣል። ዲራምን በ44 ከ21 ገዝቶ በ45 ከ10 ነው የሚሸጠው። ስዊስ ፍራንክን በ195 ከ40 ገዝቶ በ199 ከ30 ይሸጣል። የካናዳ ዶላርን ደግሞ በ112 ከ15 ገዝቶ በ114 ከ39 ነው የሚሸጠው። የሳውዲ ሪያልን ደግሞ በ43 ከ76 ገዝቶ በ44 ከ64 በመሸጥ ላይ ይገኛል ማለት ነው። ይህንን ይመስላል እንግዲህ የዛሬው የምንዛሬ ተመን የሚቀነን የብርሃን ባንክ ነው። የብርሃን ባንክን መረጃ ከመንገራችን በፊት እንዲሁ ስሙልኝ ያለውን የመልእክት እናስቀድማለን። 10 ብር ጭማሪ በእያንዳንዱ ዶላር ይላል። ከባህል ማዶ የተላክላችሁን ገንዘብ በብርሃን ባንክም እንደሌሎቹ በምትቀበሉበት ሰዓት ላይ በእያንዳንዱ ጥሬ ገንዘብን ስትመነዝሩ በእያንዳንዱ ባመጣችሁት ዶላር ልክ 10 ብር ጭማሪና ልዩ ልዩ ስጦታዎችና ማበረታቻ አዘጋጅተናል ይላል። እንግዲህ የዛሬን የኤፕሪል 24 2026 የዕለተ ቀን የአርብ የምንዛሬ መረጃዎችንም ስንመለከት በብርሃን ባንክ በ154 ከ01 እየገዛ በ157 ከ09 ይሸጣል። ፓውንድ ስተርሊንግን በ208 ከ11 ገዝቶ በ212 ከ27 ነው የሚሸጠው። ዩሮን ደግሞ በ180 ከ67 ገዝቶ በ184 ከ28 ይሸጣል። የዲራምን ምንዛሬም ስንመለከት በ41 ከ92 ገዝቶ በ42 ከ76 ይሸጣል። የአውስትራሊያ ዶላርን ስንመለከት በ110 ከ21 ገዝቶ በ112 ከ41 ይሸጣል። የካናዳ ዶላርን በ112 ከ72 ገዝቶ በ114 ከ97 ነው በመሸጥ የሚገኘው። ስዊስ ፍራንክንም ካላችሁኝ በ196 ከ84 ገዝቶ በ200 ከ78 እየሸጠ ይገኛል። የብርሃን ባንክ መረጃ እንደሚያመለክተው ከሆነ ማለት ነው። የዛሬ የዕለተ አርብ የውጭ ምንዛሪ ተመኖችን ያዝንላችሁ መረጃ የሰማችሁትን ይመስሉ ነበረ። በነገውም ቀን እንግዲህ የሚገዙበትን እንዲሁም የሚሸጡበትን ይዘንላችሁ እንመጣለን። እስከዛው በያላችሁበት መልካም ጊዜ